አልነበረው 24 ቦታ ከፋፈላት የጀመረውን ጎል ሲያገባ እንዴት አይስቅባቸውም ንዴት እንዴት አይስቅባቸውም ምንላቸው ለገኔ አቢቢ አስቀምጦልኝ ነው ከረፍት ሲገባ አሳቀኛ አሳቀኛ ወደ አፉን ያዘባቸው እንደ ኢዜና እንደ አርሰናል ጾም ያዘ የለም ሀቢቢ በዶሮ ጾም ተያዘ ነው ልጅ በዶሮ ጾም ተያዘ ያ አጥቂ ተብሎ ያመጣችሁትን ማለት ነው መልሱት ይሄ ከቶተናም ዶሮ ማይሻሉን አጥቂያችሁ መልሱት ኢዜ እንዳገኘው ይሄ ሁሉ ሆኖ ግን ማለት ነው ምን እንዳናደደኝ ታውቃላችሁ ተውት መግባቱን ይግባብን የራሳችን ጥፋት ነው እንዴት ይሄ ወሽመጥ የሌለው እንጥል የሆነ ልጅ ያገባብን ደሞ ትቢቱ ወይኔ እንዴት እንደሚያቃጥል እኮ እርር የሚያደርግ ልጅ እንዴት እሱ ያገባብናል እሱ ቅጥል ያርገኛል እንጂኛ እንችላለን ዶሮ ቶሳርድ ኢዜል ሃትሪክ የሳገኘ ሃትሪክ ጀራይዜ ሃትሪክም ሰራይዜ ሃትሪክ ዶሮና ረገፋት ወያላው ዶሮ አለው እዩት ተመልከቱት ወያላው ዶሮ አለው ወያላው ከኔ አቅም በላይ ሆናል በቃ ሪቨር ወደ ቤርሙኒክ ተቻለ ሮብ መጥቶ የሚያስታክስልኝ ቆም ያስታክስልኝ በቃ ያስታክስልኝ አንዴ ያየ የወያላ ህይወትማ አስተካከለ አንዴ ያየ የወያላ አረቁዲ ራያ ጥቅም ምንድነው? ሻው ራያ ምንድነው የለበሰው? አላቅም አንተም አታቅም። ለዘጠኝ ደጋፊ አሁን አንድ ጎል አይበቃ? ለዘጠኝ ደጋፊ አንድ ኤአይ ላልታወቀ ገና ኤአይ ይሁን ሰው ይሁን ላልታወቀ ቡድን አንድ ጎል አይበቃም። ራያ ለምንድነው? ምንድነው ጥቅሙ? አቤት ምን አይነት ጣፋጭ ድል ነው በእናት ኤዜ እውነትም ያርሰናል ደጋፊ ነህ ማን ሃትሪክ ተሰራባችኋለህ እንዲህ ትልባችኋለህ አረ ምን አይነት ሚያረካ ቪክትሪ ኦፕን ፕሌይ ጌማችን ይስተካከላል ይጨምራል ያላልኩም ወይ 4 ጎል ያለ ሴት ፒስ እንደውም ደበረኝ ሴት ፒስ ካልገባ ነሻጣ የለውም ሴት ፒስ ያስፈልገናል ነው ማለት ሚኮን ቀርጥም ጥምጥም ምን ያረኳት አሁን ገብተህ በዚህ ሞራል ቮት አርግ ሁሉንም ዋንጫ ነው እንበለው መርፊሽ ያልሸነፈም ነው ማለት ገብተህ ቮት አርግ በዚህ ሞራል በቴሌብር ገብተህ ቮት አርግ እናቴን እንዴት አባተ ነው ምንችለው በእናትህ ዴክለር ራይስ እንዴት ነው ምንችለው በቃ ማይችል ተጫዋች የለንም ጋብሪኤል ምናምን ያልሽ 19 ቡድን ሲደግፍ 19 ቡድን ሲቋጥር ማለት የበለጠ ነው ምንገርፍ ባየር ሙኒክ መጣውልሽ ከዛ ሃንግማን አሁን ሃንግማን አልፈራችም እርግጠኛ ነኝ ልክ ባየር ሙኒክን ስገርፋት ግን ተፈሪያለሽ ከዛ እየፈራሽ እየተንቀጠቀጥሽ እለጥፍሻለሁ አንቺ we are the gunners ዋንጫው ዲሴምበር ላይ ነው የሚነሳው ተስፋ ትቆርጫለሽ ሁልሽማ 19ሽም ተስፋ ትቆርጫለሽ በሻሸጌታ ሰጠነው ማታ ዩ ጋነርስ እናሸንፋለን New Zealand!
ጌታ የሻሸ ጌታ ሰጠነው ማታ የሻሸ ጌታ ሰጠነው ማታ አልነገርኩሽም ወይ ባጥር ተንጠልጥዬ ዘንድሮ አርሰናልን ማን ሊያቆመው ብዬ ዲዲዲዲ ማጋሊ ተጎዳ ወይኔ ጉዳቸው አርሰናሎች ቀዳዳ እስቲ ወንድ የሆነ መጥቶ አርሰናልን ያስቆመው ወንድ የሆነ እናቴ ወለደችው መጥቶ አርሰናልን ያስቆማል ከዚህ በኋላ ዋንጫውን ስንበላ ገና ቆማችሁ ታጨበጭባላችሁ ቆማችሁ አረጋግጠን ነው የምንበላው ቶተናም ጾም ያዛችሁ ፎሎወሮች እንኳን ደስ አላችሁ ጾም ያዛችሁ በቃ እንኳን ዶሮ ደግሞ ማለት እኛ ብቻ ነን መበለት የምንችለው ሁላችሁም ወጣሪዛ የት ነው የሚኮስፐርስ ናውጣ አንተም ነገው ተጠንቅቀው አንተ ጾም አልያዝክም ስጋና ብላሽ አይዞ አርሰናል ዶሮዋን ሲገነጣጥላት አምሽቷል። ኢብሪቼ ኢዜን ቶማስ ፍራንክ ዓርብ ዕለት በነበራቸው ጋዜጣዊ መግለጫ ላይ ማን ነው ኢዜ ብሎ ነበረ። ማንነቱን ኤምሬትስ ስቴዲየም ላይ ጉድ አድርጎ ሰርቷቸዋል። ሃትሪክም ታሪክም የሰራበት በታሪኩ የመጀመሪያውን ሃትሪክ የሰራበትና በኖርዝ ለንደን ደርቢ ከ37 ዓመት በኋላ የመጀመሪያ ሃትሪክ የተሰራበት ጨዋታ ሆኗል። አርሰናል ጨዋታውን 4-1 በሆነ ውጤት በማሸነፍ የፕሪሚየር ሊጉን መሪነቱን ያጠናከረበትን ከተከታዩ ቼልሲ ጋር ያለው የነጥብ ልዩነት ወደ 6 ከፍ ያደረገበትን ከሲቲ በ7 የራቀበትን ከማንቸስተር ዩናይትድ ቶተንሃምና ሊቨርፑል በ11 ነጥብ የራቀበትን አስገራሚ ውጤት አስመዝግቧል። በአስተማማኝ ሁኔታ ጨዋታውንም ንጹህ 3 ጎልና ንጹህ 3 ነጥብ በማግኘት ያጠናቀቀበት በድምር 4-1 ያሸነፈበት ጨዋታ ሆኗል። ትሮሳርድ ሌላኛዋንና የአርሰናልን ቀዳሚ የነበረችውን ጎል ያስቆጠረ ተጫዋች ነበረ። እንዴት ነበረ ጨዋታው? ሀሳብ ስጡበት እስኪ። አርሰናላውያኖች እንኳን ደስ አላችሁ። የፕላስ ምልክቱን በመጫን ፎሎ አድርጉ። ይህ ትርታ ሲዲ ስፖርት ነው። ይመቻችሁ። አንተ ጥጋበኛ በረኛ ና ፈልጋ ና እንዴ ጀማው ጭራሽ የሚሞክርብኝ የለም ብሎ ይሄ ተጫዋች ማለት ነው። እስከ መቼ ነው እንደዚህ ስራ ፈቶ ነው የሚቀጥለው? እስከ መቼ ነው የበረኛ እንዲህ ስራ ፈቶ ነው የሚቀጥለው? የሚናገረኝ የለም ማንንም አልፈራም ጎልም ላይ የሚሞክርብኝ የለም ብሎ ስራ ፈቶ ውጭ ወጥቶ ድድያ ያሰጣ ነው። በቃ ሰፈር መዋል ጀምሯል። ይኸው ድንጋይ እያሞቀ ነው እንጂ እንዴ ከጎል እስከ ጎል እንዴ ነው ጎል ይገባበታል። አሁን እኮ በእናታችሁ አግቡብኝ በእናታችሁ ብሎ እኮ መለመን እኮ ነው የቀረው። በቃ ይሄ ጎል እኮ እንደዛ ተለምኖ እኮ ነው የገባው። ጀማው እንዴ ሰፈር ድዳስጭ መሆን አይኬፓ ለመኖር ጠብቅ አንተ ላብዬ ሰው አላየኝም ብለህ እንዳታስብ አይቻለሁ። ጠብቅ ይሁን ድገሙ ብቻችን ስጠት እንዴ ደሞ ጎል እኮ እንዴት አባቱ ነው እናንተ ኬት ነው የገባበት? አይራያ ጠብቅ ወይ አንተ ጋበኛ ስራ ፈቶናል። አንተ ደሞ ዝም ብሎ ይከፈላል። አብዝታው ጠብቅ አሁን ለዶሮ ቢላንሶ ነው ይሁንሽ ቢለይነስ ገጀራንሶ ነው በመድፍ 4-1 ይላል አርሰናል ዶሮዋን በመድፍ በታተናት ማለት ነው። ዘንድሮ ኤዜን ይዘናል ሚዜ አንፈልግም እያሉ ነው መሰለኝ። በመድኃኔዓለም ሪቻርልሰን ምን አይነት ጎል ያገባው በእናት አንበላጠጡ ይላል በመድኃኔዓለም